ይሄ የክብር ንጉስ ሲገባ በህይወታቸው ውስጥ ሰልፍና ቋሚ ነው። ባርነትን ሰባሪ ነው። ነፃነትን አምጪ ነው እና አምጡት፣ አስገቡት፣ አንግሱት። እሱ ብቻ አይደለም፣ መፈታታቸውንም ከኃጢአት ባርነት ነፃ የሚያወጣ ጌታ ኢየሱስ ከኃጢአት ባርነት፣ ከርግማን፣ ከኩነኔ፣ ከየትኛውም ከሰው አገዛዝ ነፃ የሚያወጣ ስለሆነ ይሄንን በጥላነት የሚያሳየን የመጽሐፍ ቅዱስ ክፍል ነው። ዘንባባ ዝንጣፊ ይዘው ሆሳና እያሉ የገቡት ለኛም ምልክት ነው። ወደ ልባችን ዙፋን እንዲገባ ይሄ የድል ንጉስ፣ ይሄ አሸናፊ፣ ይሄ ነፃ አውጪ፣ ይሄ ታዳጊ እንዲገባ የምናደርግበት ነው። ሊያድን የሚችለው እሱ ነው። ጾማችን አይደለም፣ ጸሎታችን አይደለም፣ ሃይማኖታዊ ስነ ስርዓታችን አይደለም፣ መግባት ማውጣታችን አይደለም። ሊያድነን የሚችለው እሱ ነው። ስለዚህ አሁን አድነን ማለት ያለብን ጊዜ አሁን ነው። ይሄ ማን ነው? ኢየሱስ ነው። እንዲህ በአበርክቶ ያበላን ኢየሱስ ነው። ህሙማንን የፈወሰ አልዓዛርን ከሞት ያስነሳ ኢየሱስ ነው ማለት ይችሉ ነበር። ኖ ከናዝሬት መልካም ሰው አይወጣም የሚል እንደምታ ስላለ ባለስልጣናት፣ ነጋዴዎች፣ የቤት እመቤት ስታተሳቸው የተለያየ ሊሆን ይችላል። ነገር ግን ይሄ ንጉስ ለሁሉ ነው። ከትንሽ እስከ ትልቅ ለሁሉ ንጉስ፣ ህይወት ሊሰጥ የመጣ ንጉስ። ሰዎች ይሄንን ንጉስ ቢቀበሉ፣ ሰዎች ይሄንን ጌታ ቢያምኑና ከእርሱ ጋር ቢተባበሩ የዘላለም ፍስሐ፣ የዘላለም ህይወትን ያገኛሉ። ጌታ ኢየሱስ ለዘላለም ያድናል። ከክፋት ያድናል፣ ከሚመጣው ቁጣ ያድናል። በእውነት ከጨለማው ስልጣን ነፃ ያወጣል፣ ያድናል።